ዶክተር የሆነ ነገር ብናገር ደስ ይለኛል። ስለሱ ብዙ ነገር የሚያውቅ እሱ ነው። እኔም በደንብ አውቃለሁ። ብናገር ደስ ይለኛል፣ ግን እሱ ቢናገር ብያለሁ። እንዴት ናችሁ? እግዚአብሔር አምላካችን የተመሰገነ ይሁን። ክብር ለእግዚአብሔር ይሁን። ስለ ጴጥሮስ ሚካኤል ለመናገር ነው የወጣሁት። ወንድማችን ጴጥሮስ ሚካኤል ከኔ ጋር አታችመንታችን ወይ ግንኙነታችን ረጅም ዓመት የቆየ ነው። ምናልባት ከ84 እኔ ሐዋሳ ከመጣሁ ጀምሮ ማለት ነው። ያው ጸሎት ላይ ነው የተገናኘ ነው። ከዛ ወዲህ ነፍሳችን ከነፍሱ ከየኔ ነፍስ ከሱ ነፍስ ጋር ታስራ ቀርታለች። ከዛ ጊዜ ጀምሮ አንዲት ቤተክርስቲያን ውስጥ በሽምግልና አገልግለናል አብረን። እኔ ሰብሳቢ እሱ ጸሐፊ ሆኖ በብዙ መከራ ውስጥ አብረን አሳልፈናል። እኔ እግዚአብሔር ወደ ትምህርት በር ከፍቶልኝ አዲስ አበባ በነበርኩበት ጊዜ የትምህርት ወጪዬን በየወሩ የሚሸፍንልኝ እሱ ነው። እዚህ ያው እግዚአብሔርን ቃል በደንብ እንድማር ረድቶኝ እናንተን የማገለግልበትን እውቀት የሰጠኝ እግዚአብሔር በእነሱ ኢንቨስትመንት ነው ማለት ነው። ስለዚህ በእኔ አገልግሎት ውስጥ አለ እሱ። ከመጀመሪያው ዲግሪ ጀምሮ ያው ዲፕሎማን እዚህ ስለነበረ ከመጀመሪያ ዲግሪ ጀምሮ ዶክተሬትን እስከመማር ድረስ ጴጥሮስ ገንዘብ በእኛ ቤት ውስጥ በእኛ ህይወት ውስጥ ነበር። በየወሩ መደበኛ በሆነ መልክ እንደውም እሱ አይደለም ይልክልኝ፣ በወር የምትልክልኝ ባለቤቱ ነች። ከኛ ጋር ሆነ ጴጥሮስ እና እኔ በአገልግሎት ውስጥ ያስተሳሰረን ባህሪ አይደለም፣ እግዚአብሔር ነው። የተለያየ ባህሪ ነው ያለው። እሱ እንደኔ ፈጣን አይደለም። እኔ ደግሞ እንደምታውቁት ፈጣን ነኝ። እሱንና እኔን በቀንበር ያስተሳሰረን፣ በአንድ ቀንበር ውስጥ ያስተሳሰረን ጌታ ነው። ያንን ራእይ ያየው እሱ ስለሆነ እኔ የጎተትኩ ሳስቸግረው እንትኑ እስከሚላጥ ድረስ ማለት ነው፣ አንገቱ እስከሚላጥ ድረስ ሳስቸግረው ነው ያየው። ግን ከቀንበሩ ውስጥ አልወጣም። በዛ አይነት ሁኔታ ነው የቆየ ነው ሲያገለግል። እግዚአብሔር ይህን ራእይ ሰጥቶን ደግሞ ወደዚህ አገልግሎት ስንገባ ጴጥሮስ ከኛ ጋር ነበር። እዚህ ውስጥ ከምንጠቀምባቸው ነገሮች ውስጥ በጣም በርካታዎቹ በእሱ ገንዘብ የተሰሩ ናቸው፣ የተገዙም ጭምር ናቸው። ዛሬ በደንብ ነው የምንናገረው። ስለዚህ አትፈርፊት፣ ምክንያቱም ሌሎችም መማር ስላለባቸው ነው። እዛ ጋር ያለው የት አለ? ይሄ መሳሪያ እዚህ ጋር ያለው 34,000 ብር አውጥቶ የገዛልን ጴጥሮስ ነው። አታውቁም እናንተ አቅም ኖሮ እኔና እናንተ የገዛ ነው። ይሄኛውን አቅም ነው ተመሳሳዩ እኔና እናንተ የገዛ ነው። እንግዲህ የጀመረው እሱ ነው ማለት ነው። ሌላው እንግዲህ ያው ይሄንን አገልግሎት ከጀመርን በኋላ ብዙ ፈተናዎች ነበሩብንና በተለይ ኢኮኖሚካሊ ደካማዎች ስለነበር እኔ አገልግሎትን ሞከር አደረኩና አዲስ አበባ ሄድኩ። ትንሽ ደከም ሲለኝ እዛ ወንጌላዊ አማረና ፓስተር ብርሃኑ ደግሞ ሞከሩና አንድ ወቅት ላይ ደክማቸው የደከመን ግን ክራይ መክፈል ነው። ክራይ መክፈል ሲያቅታቸው ተመካከሩና ሁለቱ ይሄን እግዚአብሔር የሰጠንን መንጋ ዝም ብለን አሁን ክራይ በማጣት ምክንያት ከምንበትን እንደው ጥሩ ቤተክርስቲያን አግኝተን ለነዛ አስረክበን እንደው ከእግዚአብሔር ዕዳ ብንወጣ የሚል ምክር ነው የተመካከሩት። ወሽታን እና ከዛም በኋላ ምን እናድርግ ታዲያ? አሁን ለእኔ ለመንገድ የፈሩ ይመስለኛል እና የጎንዮሽ ነው የሄዱት። ስለዚህ ስልክም የለም። ስለዚህ ምስክር የሆነን ዘንድ እስቲ ማን ጋር እንሂዳሉ? ፒተር ጋር እንሂድና ይሄን ነገር እንንገረው ብለው ሄዶ በቃ ደክሞናልና እንዲህ አስበናልና ምን ትላለህ አሉ። ምንድን ነው ያላቸው? ብትሞቱ ይሻላችኋል። እግዚአብሔር ሰጣችሁ ራእይ ጥላችሁ ለሰው አስረክባችሁ ከምትሄዱ ብትሞቱ ይሻላችኋል። ከዚህ በኋላ እኔ ከእናንተ ጋር እሆናለሁ። የሚያስፈልገውን ነገር እኔ ይህን ያህል ገንዘብ በየወሩ እሰጣችኋለሁ። በዛ ላይ ጨምራችሁ አገልግሎቱ ምን አድርጉ ቀጥሉ። አሽታለሁ እንደ ከዛ በኋላ ቤተክርስቲያናችን አቅም ኖሮ ከእናንተ አስራትና መባ ኪራይ መክፈል እስከምትችል ድረስ ጴጥሮስ ከጀርባችን ነበር። ክብር ለእግዚአብሔር። በጎደለ ነገር ሁሉ ጴጥሮስ ደግሞ ለቤተ ክርስቲያኑ በጣም ታማኝ ስለሆነ ዛሬም በሚያገለግልባት ቤተክርስቲያን ውስጥ ነው ያለው። ሙሉ ወንጌል ቤተክርስቲያን ውስጥ ያገለግላል።
የሚገርማችሁ ነገር ከኔ ጎን ብቻ አይደለም የሚቆሙ ወደ 4 ስንት ናቸው? ወደ 7 6 ይሆናሉ ያስተማራቸው ከመካነ ኢየሱስ ከቃለ ሕይወት ከሙሉ ወንጌል ዲግሪያቸውን ወስደው አሜሪካን ውስጥ ያሉ እኔ የማውቃቸው 3 ሰዎች አሉ። እሱ ያስተማራቸው። እሱ እንደውም በቤቱ እያኖረ ነው። ክፍሎች ሰጥተው እንጀራ ሰጥተው እያኖረ ያስተማራቸው ጌታን እያገለገሉ በመላ ዓለም ላይ አሉ። ዛሬም አሉ። ዛሬም ያገለግላል። ድሆችን ይረዳል። ሰሞኑን አንድ ነገር ተከሰተ። በደንብ ነው የምናገረው። አንድ ነገር ተከሰተ። ጓደኛችን ታመመ። ስሙን መጥቀስ አልፈልግም። ሆስፒታል ገባ። ሆስፒታል ገብቶ ያው ሰሞኑን ያው ሐኪሞች አካባቢ የነበረውን ችግር ታውቃላችሁና ከዛ የተነሳ ተገቢውን የሆነ እንትን ማግኘት አልቻለም እና እንትን ውስጥ ነው ያለው። ምንድነው አይሲ ውስጥ ነው ያለው። አይሲ ውስጥ ደግሞ ምንድነው የሚሰጠው? ኦክሲጅን ነው የሚሰጠው። ስለዚህ አይሲ ውስጥ ያለውን ከእንግዲህ ውጣና ወደ ቤት ሂድ፣ ከቻልክ ኦክሲጅኑን ግዛና ቤት ሆነ ተጠቀም፣ ካልቻልክ ያው በሌላ መንገድ ምን ማለት ነው ሙት ማለት ነውና ሶት ጴጥሮስ ግን ያንን ኦክሲጅን ገፍቶ እስከ ዛሬ ድረስ ያ ሰው በህይወት ያንን እየተጠቀመ እንደው ምን እየሆነ ነው ያለው? እያገገመ ነው ያለው። ያ ኦክሲጅን ግን ከ10,000 ብር በላይ ነው። አሁን ሰሞኑን የሆነውን ነው የምነግራችሁ። ደሃ ችግርተኛ ባለበት ይደርሳል። እሱ ሁል ጊዜ መድረክ ላይ በሚገባ ጊዜውን ሰጥቶ ባለማገልገሉ ምክንያት እየተቆጨ ይናገረኛል ሁል ጊዜና እኔ ፒተር እንዲህ ይላል፣ ላንተ እግዚአብሔር የሰጠ የቸርነት ስጦታ ስለሆነ እግዚአብሔር መድረክ ላይ ወጥተህ ለምን አላገለገልክልኝም አይልምና የሰጠህን አገልግሎት በተገቢው መንገድ ስለተወጣ አይደለም እግዚአብሔር እኛ እንኳን በአይናችን አይተን እንመሰክርልሃለንና አገልግሎትህን ቀጥል እለዋለሁ ፒተር። እግዚአብሔር የተመሰገነ ይሁን። እንዲህ አይነት ሰዎች አሉ። ሀብት ኖሮት አይደለም፣ ትንሽ ቦታ ላይ ነው የሚሰራው። ፒተር ከስራ ተባሮ አንድ መላጊያና ያውም ሰው ገዝቶለት እሱ በብሔሩ ምክንያት ውጣ ከስራ ተብሎ ወደ ቤቱ የገባው አንድ መላጊያና ይሄ የሚቆረጥበት ምንድን ነው መጋዝ ይዞ ዛሬ እግዚአብሔር አክብሮት ትልቅ ስፍራ ላይ ደርሷል። በዛ መጋዝና መላጊያ እየሰራ ነው እኔን ሲረዳ የነበረው። እግዚአብሔር ዛሬ ባለማሽን አድርጎት አክብሮታል። ክብር ለእግዚአብሔር ይሁን። ብዙዎቻችሁ የታውቁ ምስክርነቴ ታውቃላችሁ። ምስክርነቴ የቤትና የቢሮ እቃዎች አድቬንቲስት ጋር ሁሉ ጊዜ ታገኙታላችሁ። እዛ ጋር ስትደርሱ በጣም የሚረዱ ሰዎች ዙሪያውን ከበው ይቀመጣሉ። አሮጊቶች አሉ፣ ጡረተኞች አሉ፣ ህፃናት ልጆች ሳይቀሩ አሉና እግዚአብሔር በዚህ በኩል እየተጠቀመበት ያለ ነው። ለምን ነው ያመጣሁት? እኔ መድረክ ላይ አልቆምም ብሎ እግዚአብሔር ልቡ ላይ አነሳስቶት ዛሬ መጥቷል። በመካከላችን አጭር መልእክት ነው የሚናገረው። ድሮም አብረን ስናገለግል አንድ ጊዜ አንድ ስብከት ሰበከ። ቸርቻችን ውስጥ በጣም ኃይለኛ ኮንፍሊክት ነበረና ያንን ኮንፍሊክት ችግር ማለት ነው ያንን ችግር ለመፍታት ታፕ እንላለና አንድ ቀን መግለጫ አለኝ እኔ ነኝ ማገለግለው ብሎ ነገረኝ። ሲነግረኝ ሰጠሁት። ርዕሱ እስከ ዛሬ ድረስ በህይወት ዘመኔ የማረሳው ሰዎችን ባይረሱ እንዲህ አለ። ወጣና ስሙ አለ። የዛሬው መልእክቴ እንዲህ የሚል ነው። ነገር ቢፈለግ ብዙ ነገር አለ። ነገር ግን የእግዚአብሔር ስራ እንዳይበላሽ በትህትና እግዚአብሔርን እናገልግል። ከዛም በኋላ ያ ችግር ምን ይሆን ሰዎች አየ ችግር ላይ የነበሩ ሰዎች ለካ የእግዚአብሔር ስራ እያበላሸን ነው ያለ ነው። ሌላም ለካ ነገረኛ መሆን ይችላል። ነገር ግን ዝም ያለው የእግዚአብሔር ስራ እንዳይበላሽ ነውና ለእግዚአብሔር ስራ እንጠንቀቅ ብሎ መልእክት ሰጥቶን እስከዛ ቅድም ሁሉ ከመንገድ ላይ እየመጣን ይህንን ሁሉ አነሳለት ነበር። ብዙ ሰዎችም ይህንን ያነሳሉና እግዚአብሔር ስለሱ የተባረከ ይሁን። ክብር ለእግዚአብሔር ይሁን። በሕይወት ዘመኑ በዚህ ዘመን ነው እየመሰከርን ያለነው። አንዳንድ ጊዜ እግዚአብሔር በሰዎች ሕይወት ውስጥ ስትጠቀመው ነገር የምንመሰክረው ሌሎቻችንም እግዚአብሔር በልባችን ውስጥ ያለውን ጸጋ በተገቢው መንገድ አውቀን ማሳደግ እንድንችል ምሳሌ እንዲሆንልን ነው እንጂ ሰዎችን በዛ ምክንያት ከፍ ከፍ ለማድረግ አይደለም። ከፍ ከፍ ማለት ያለበት በሕይወታችን ማን ነው? እግዚአብሔር አምላክ ነው። እንዲህ አይነት ስጦታ የሰጣችሁ ሰዎች እኔ ከሱ ተምሬያለሁ ብዙ ነገር። ሌሎቻችሁ በውስጣችሁ ባለው ጸጋ ለማገልገል ትጉ። አሁን በቀጥታ እሱን ወደዚህ ጋብዛለሁ። እግዚአብሔርን ቃል ያካፍለናል።
ወገኖቼ ደህና ረፈዳችሁ። በጣም ፈሪ ነኝ። በጣም ነው የምፈራው። ከነገረኝ ጊዜ ጀምሮ በጣም መድረክን በጣም ነው የምፈራው። ያው እግዚአብሔር ይመስገን። እግዚአብሔር ስም ብሩክ ይሁን። አሜን። እንኳን እግዚአብሔር ለዚህ እድሜና ጊዜ እንኳን ሰጠን። አሜን። በጣም የምወደው የማከብረው ደግሞም የምፈራው ወንድሜ ነው። በጣም እወደዋለሁ፣ በጣም አከብረዋለሁ፣ ደግሞ በጣም እፈራዋለሁ። ለምን መሰላችሁ? የፍቅር ውጤት ይሄ ነው። ፍቅር ውስጥ ያለው ይሄ ነው። መውደድ አለ፣ ማክበር አለ። ፍቅር ያለው ሰው ይፈራል። ለማን ይፈራል? ስለ ሰውየው ይፈራል፣ ይጠነቀቃል። እግዚአብሔር ስም ብሩክ ይሁን። አላችሁ ነው ብዙ አላወራ ከተሾመ ጋር ብዙ ነገር አብረን አሳልፈናል። ወንድሜ ነው። ሳይናገር የዘለለው አንድ ነገር አለ። አንድ ጊዜ ተጣላን ሰርግ ላይ ምን እንዳጋጨን እኔ እንጃ። ተጋጨን እና ተቀያየብን። የማይሆን ነገር ተናገረኝ። እኔ ደግሞ የሆነ ነገር ሲያጋጥመኝ ሄጄ ማለቅስባት ቸርች 4 ቁጥር የምትባል ቢሮ አለች። እዛ 4 ቁጥር ሄድኩና ከሰዓት በኋላ ነው በደረቴ መሬት ላይ ተቀምጬ ለጌታ ነገሩን እነግረው ነበር። ምንድን ነው ምን አጠፋው ብዬ ለሰው አላወራሁም። ወደ ቤት ገባሁ። ተሾመ ደግሞ በነጋታው በሌሊቱ ሩስ 11 ሰዓት በ11 ሰዓት ተኩል ምናምን ይሆናል መጣና ደጃፋችንን አንኳኳ። ሲያንኳኳ ጥሩዬ ምንድን ነው መርዶ ሊነግሩን ነው? ምን ተፈጥሮ ነው በዚህ ሌሊት ሰው የመጣው? ወይኔ ወጥቼ ከፍታለሁ አልኳት። ሌሎች ሰዎች ቤት ውስጥ ስላሉ ተነሳውና ስከፍት ተሾመ ልክ እንደመጣ እግሬ ላይ ነው የወደቀው። እግሬ ላይ ወጥቶ ወንድሜ በጣም ይቅርታ በጣም ይቅርታ አለኝና እግሬ ላይ ወጥቶ አለቀሰ። እኔም አለቀሰ። ተያይዘን ወደ ቤት ገባ። እስከዚህ ድረስ እኔና ተሾመ ብዙ ነገር አሳልፈን የእግዚአብሔር ስም ብሩክ ይሁን። እዚህ ጋ ይበቃናል። ዛሬ ወደ እግዚአብሔር ቃል አብረን የምንካፈልበት ቃል እንገባለን። ዛሬ የምንካፈለው ቃል ብዙ ጊዜ የምታውቁት በብዙ መንገድ የተሰበከላችሁ ቃል ነው። መጽሐፈ ሳሙኤል አንደኛ ሳሙኤል 25 ነው። ምዕራፍ 25 እሷን ሙሉ ክፍል ነው የምናየው። አጭር ጊዜ ነው የምወስደው። ይሄ ክፍል እጸልይ ነበር። ከዚህ በፊት ተሾመ ቸርች መተህ ታገለግላለህ ብሎኝ ምንድን ነው ጌታ የምላቸው ለህዝብህ ምንድን ነው የምናገረው? ምንድን ነው የሚበሉትን ነገር የምትሰጣቸው? ምንድን ነው የሚቆሙበትን ነገር የምትሰጣቸው ብዬ እግዚአብሔርን ስጠይቅ ይህን ክፍል ልቤ በጣም ሆነ። ይህ ክፍል ለእናንተ ነው። የእውነት ይህ ክፍል የእግዚአብሔር መልእክት ነው ለዚች ቤተክርስቲያን ነው እና በማስተዋል ክፍሉን ይዩት። እናንተ በቤት ሄዳችሁ ደግሞ ተመልከቱ። አጠር ያለ ስለምትገርም ሴት ታሪክ ነው። ስለ አንዲት የምትገርም ሴት ታሪክ ነው። እናነብና እንጸልያለን። አንደኛ ሳሙኤል ምዕራፍ 25 እንደዚህ ይላል። ሳሙኤልም ሞተ፣ የእስራኤል ሕዝብ ሁሉ
ተሰብስበው አለቀሱ። በአርሜቴምም ባለው ቤተል ቀበሩ። ከዚያም ዳዊት ተነስቶ ወደ ማዖን ምድረ በዳ ወረደ። በማዖንም ምድረ በዳ በቀርሜሎስ ንብረት ያለው አንድ ባለጸጋ ሰው ነበረ። እርሱም 1000 ፍየሎች፣ በቀርሜሎስ የሚሸልታቸው 3000 በጎች ነበሩ። የሰውየውም ስም ናባል፣ የሚስቱም ስም አቢግያ ነበረ። እርሷም አስተዋይና ውብ ነበረች። ባሏ ግን ባለጌ ምግባረ ብልሹ ሰው ነበረ። እርሱም ከካሌብ ወገን ነበረ። ዳዊትም በምድረ በዳ ሳለ ናባል በጎቹን እንደሚሸልት ሰማ። እርሱም 10 ወጣቶችን እንዲህ ሲል ላካቸው፣ ወደ ቀርሜሎን ወደ ናባል ውጡ፣ በስሜም ሰላምታ አቅርቡለት፣ እንዲህም በሉት፣ ዕድሜ ይርዘም፣ ሰላም ላንተ ይሁን፣ ሰላም ለቤተሰብህና ላንተ ለሆነው ሁሉ ይሁን። በዚህ ጊዜ በጎች እንደምትሸልት ሰምቻለሁ። እረኞች ከእኛ ጋር በነበሩበት ጊዜ የደረሰባቸው ጉዳት የለም። በቀርሜሎስ በነበሩበት ጊዜ ሁሉ የጠፋባቸው አንዳች ነገር አልነበረም። የገዛ አገልጋዮችህን ጠይቅ፣ እነርሱም ይነግሩሃል። ስለዚህ አመጣጣችን በጥሩ ቀን በመሆኑ እነዚህ ወጣቶቼ በፊት ሞገስ ያገኙ። እባክህን ለአገልጋዮችህና ለልጅ ለዳዊት የምትችለውን ያህል ስጥ። የዳዊት ሰዎችም ከዚያ እንደደረሱ በዳዊት ስም ይህንኑ መልእክት ለናባል ከተናገሩ በኋላ ምላሹን ይጠባበቁ ጀመር። ናባልም ለዳዊት አገልጋዮች እንዲህ ሲል መለሰ፣ ለመሆኑ ዳዊት ማን ነው? የእሴይስ ልጅ ማን ነው? በአሁኑ ጊዜ ጌቶቻቸው የሚኮበልሉ አገልጋዮች ብዙ ናቸው። ታዲያ እንጀራዬና ውሃዬን እንዲሁም በጎቼን ለሚሸልቱልኝ ሰዎች ያረዱትን ፍሪዳ ከየት እንደመጡ ለማይታወቁ ሰዎች የምሰጠው ስለምንድን ነው? የዳዊት ሰዎችም ወደ መጡበት ተመለሱ። እዚያም እንደደረሱ የተባለውን ሁሉ ነገሩ። ዳዊትም ሰዎችን በሉ ሁላችሁም ሰይፋችሁን ታጠቁ አላቸው። ስለዚህም ሁሉም ሰይፋቸውን ታጠቁ። ዳዊትም የራሱን ታጠቀ። 400 ያህል ሰዎች ከዳዊት ጋር መጡ። 400 ያህሉ ግን ጓዝ ለመጠበቅ ከዳዊት ጋር 400 ያህል ሰዎች ከዳዊት ጋር ሲወጡ 100 የሚያህሉ ግን ጓዝ ለመጠበቅ ቀሩ። ከአገልጋዮቹ አንዱ ለናባል ሚስት ለአቢግያ እንዲህ ሲል እንዲህ አላት፣ እነሆ ዳዊት ሰላምታውን እንዲያቀርብለት ከምድረ በዳ ወደ ጌታችን መልእክተኞች ልኮ ነበረ። እርሱ ግን የስድብ ናዳ አወረደባቸው። እነዚህን ሰዎች ግን እጅግ መልካም ነበሩ፣ ጉዳትም አላደረሱብንም። በዱር አብረናቸው በነበርንበት ጊዜ ሁሉ ምንም ነገር አልጠፋብንም። በጎቻችን እየጠበቅን አብረናቸው ባሳለፍነው ጊዜ ሁሉ ቀንም ሆነ ሌሊት በዙሪያችን ጸጥር ሆነውልን ነበረ። አሁንም በጌታችን በሞላው ቤተሰቡ ላይ መከራ እያንዣበበ ስለሆነ አስቢበትና የምታደርጊውን አድርጊ። እሱ እንደሆነ እንዲህ ያለ ባለጌ ሰው ስለሆነ ደፍሮ የሚናገረው አንድም ሰው የለም። እንጸልይ። ብሩክ የሆንክ የዘላለም አምላክ እግዚአብሔር ሆይ ስለዚህ ቀን በጌታ በኢየሱስ ክርስቶስ ስም እናመሰግናለን። እባክህ የዘላለም አምላክ እግዚአብሔር ሆይ የኔንና የሕዝብህን ጆሮ ክፈት። የዘላለም አምላክ እግዚአብሔር ሆይ የኔና የሕዝብህን የማስተዋል ልብ ክፈትልኝ። የዘላለም አምላክ እግዚአብሔር ሆይ እንጂ የሰጠህን ቀን ለእኛ የመጠቀሚያ ቀን ትሆንልን። እንቺ ቀን ለእኛ የመነሻ ቀን ትሆንልን። እንቺ ቀን በቃልህ የመዳኛ ቀን ትሆንልን። እንቺ ቀን ለእኛ ማምለጫ ቀን ትሆንልን። ቃልህን አንተ ተናገር። ጌታ መንፈስ ቅዱስ ሆይ ፍቃድህን ፈጽም። እውሮች ይዩ፣
ደንቆሮች ይስሙ፣ ሽባዎች ይተርተሩ፣ ሙታኖች ይነሱ፣ በጨለማ ያሉ ይፈቱ በጌታ በኢየሱስ ክርስቶስ ስም አሜን። ይኸውላችሁ ይሄ ክፍል አንድ ታሪክ ነው የሚያወራው። በጣም የተገረምኩበት ጥያቄም እግዚአብሔርን የጠየቅኩበት ክፍል ነው። በጣም የሚራራቁ ሰዎች አብረው የሚሆኑ ሰዎች ናባል ባሌቴ ይለዋል መጽሐፍ ቅዱስ ውስጥ ሙሉ ክፍል ብታዩ እንደዚህ አይነት ነገር ሲናገር አታዩ፣ የስድብ ነገር አታዩም በመጽሐፍ ቅዱስ ውስጥ። ግን ይህንን ሰው ባሌቴ ይለዋል። ባሌቴ ብቻ አይደለም፣ የማይሰማ ሰውን የማይሰማ ሰውን የማያዳምን ስለ ሰው ምንም ግድ የሌለው መጥፎ ሰው ማለት ነው፣ ክፉ ሰው ማለት ነው። በተቃራኒው ደግሞ አብረው የምትኖር በአንድ ጎጆ ውስጥ የምታድር አቢጌያ የሚሏት ደግሞ ሚስቱ አእምሮ ትልቅ። በምን ውስጥ ነው ያሉት? በአንድ ቤት ውስጥ። እንዴት ነው ይሄ ሰውዬ እንችን ሴትዮ ያገባ? አእምሮ ትልቅ የሆነች ሴት፣ ውብ የሆነች ሴት እንዴት ባለጌ ሰው አገባ? እንዴት ባለጌ ሰው አገባ? ተጠለፈች፣ ጠልፎ ነው ያገባ፣ በገንዘብ ነው ያታለላት። እንደዚህ ላለው መጽሐፍ ቅዱስ እሷ አእምሮዋ ትልቅ ደግሞ ውብ የሆነች ሴት የምትኖረው ከማን ጋር ነው? ከናባል ከባለጌ ሰው ጋር፣ ጅል ከሆነ ሰው ጋር። መጽሐፍ ቅዱስ ጅል ይሏል። ጅል ከሆነ ሰው ጋር አብራ ትኖራለች። ለምን ብዬ ጠየቁ። ለምን ብዬ ስጠይቅ ለእኔ ያገኘሁት መልስ ለትምህርት እሷ የምትሰራበት ቤት ወይም እሱን የምትሰራበት ቤት እግዚአብሔር አዋቂ አይደለም። እግዚአብሔር አይሳሳትም። እግዚአብሔር አይነገረው። እግዚአብሔር አይመከርም። እግዚአብሔር አዋቂ ነው። ከእሷ ጋር እሱን ሳይሆን እግዚአብሔር አዋቂ ነው። እዚህ ጋር እናቆምና ወደሚቀጥለው ደግሞ ወደ ዳዊት ስንሄድ ዳዊት ለዚህ ሰው መልካም ያደረገ ሰው ነው። ዳዊት በምድረ በዳ ሳኦል ሲያባረረው የዚህን ሰዎች ከብት ከእሱ ጋር የነበሩትን ሰዎች አደራ በደንብ አድርጋችሁ ጠብቁ፣ እንዳትነኩ። ክፉ አላደረገም። ዳዊት መልእክተኞችን ሲልክ እንደዚህ ብሎ ነው የተናገረው። ታውቃለህ፣ ጠይቅ፣ ደግሞ እረኞችን ጠይቅ፣ እንዴት አድርገን እንክብካቤ እናደርግ እንደነበረ። በረሃ እንደ መቀመጣችን አይደለም፣ እንደ ሽፍታነታችን አይደለም፣ ወይ እንደ ዝም ብለን እንዳለን ሰይፍና እንዳለን ብርታት አይደለም። አልነጠቅንም፣ አልቀማንም፣ አልወሰድንም። በክብር ጠብቀንልሃል፣ በጥንቃቄ ጠብቀንልሃል። እዚህ ጋር ነው እንግዲህ ፈተና ነው። አያችሁ አሁን ፈተና እንዴት መጣ? አቢግያ ቤት ፈተና መጣ። ዳዊት ቤት ፈተና መጣ። ማን ነው? ናባል ቤት፣ ጁሉ ቤትም ፈተና መጣ። አያችሁ ፈተና። አንድ ጊዜ እንደዚህ ሆነ። ተኝቼ ሌሊት ነው ህልም ያለው 6 ኪሎ ዩኒቨርሲቲ ገብቼ እና አንድ የማውቀው ዓለማዊ ጓደኛ አለ። እዛ አገኘዋለሁ። ሉሉ ምን ትሰራለህ? ጴጥሮስ ምን ትሰራለህ አለ። እኔ እዚህ ዩኒቨርሲቲ ገብቻለሁ። ይሄ እኮ ዩኒቨርሲቲ እንደዚህ የተማሩ ሰዎች አልፎ የሚገቡበት ነው። አንተ እንዴት ልትገባ ቻልክ? እኔ አላውቅም። እኔ 6 ኪሎ ዩኒቨርሲቲ ገብቻለሁ። ከዛ በዚህ ሀሳብ ውስጥ እያለሁ ምን ይለኛል? ድምፅ እሰማለሁ። ጴጥሮስ ከዚህ ዩኒቨርሲቲ ውስጥ ተመርቀህ ትወጣለህ። ከዛ በኋላ በሕይወቴ ያንን ህልም ካየሁ እግዚአብሔር ከተናገረኝ በኋላ ያየሁት ነገር ያለፍኩበት ህይወት በጣም ከባድ ነው።
ሁለተኛው ልጅ ወንድ ልጅ በጣም ታመመ። ቀን ማታ ለቅሶ ነው። ልክ ለካ ዩኒቨርሲቲ የገባሁት ተመርቀህ ትወጣለህ ያለኝ ጌታ ለዚህ ዝግጅት ነው። ልክ አሁን በዚህም እዚህ ክፍልም አቢጊያ ቤት ማን ነው? ናባል ቤት ዳዊት ጋር ፈተና መጣ። ዳዊትም የሚፈተንበት ፈተና ነው። አቢጊያም የምትፈተንበት ፈተና ነው። ናባልም የሚፈተንበት ፈተና ነው። ከባድ ነው። ዳዊት መልእክተኞች ልከዋል። እየሸለትክ ነው፣ አሁን ጥሩ ጊዜ ነው፣ እባክህን እኛ ርቦናል፣ እኛ በዱር ነው ያለ ነው፣ የሚበላ ነገር ላክልን። የዚህ ባለጌ ሰው ደግሞ መልስ ማን ነው? ዳዊት ይህ ማነው? ሽፍታ ማነው? ጎረምሳ ከቤቱ እንደፈለገ በወጣ ቁጥር እኔ ናባል የእሱ ቀላቢ ነኝ? ይህ አታላይ ሁሉ የእሱ ቀላቢ ነኝ? ይህ አጭበርባሪ ሁሉ የእሱ ቀላቢ ነኝ? እንደዚህ እያለ ነው ለእነሱ መልስ የሰጠው። ሚንስ ይሄው ነው መልሱ። ሂዱ ንገሩ። መጡና ለዳዊት ነገሩ። እንዲህ አላቸው፣ በሉ ሰይፍ ታጠቁ። እንደዚህ አለ አይደለም? እኛ በጎ ባደረግን፣ እኛ ቁር ዝናብ በረዶ እየመታን የእሱን ከብቶች በጠበቅን፣ በጎና መልካም ባደረግንለት ፋንታ ይሄ ነው መልሱ? ይሄማ መልስ ከሆነ ታጠቁ ሰይፍ። ሄደን ናባልን ብቻ አይደለም በከተማ ውስጥ ያለውን ሰው ወንዱን ሁሉ ምን እናደርጋለን? እንፈጃለን፣ እናርዳለን። የዳዊትን እዚህ ጋር እናቆምና ወደ አቢጊያ ደግሞ እንጂ ትልቅ አእምሮ ያላት ሴት ደግሞ ይሄንን አንድ እረኛ ከአገልጋዮቹ አንዱ መልአክ አይደለም የነገራት፣ ነቢይ አይደለም የነገራት፣ ከአገልጋዮቹ ከእረኞቹ አንዱ መጣና ምን ይላታል? አቢጊያ ይኸውልሽ ዳዊት መልእክተኞች ልኮ እንደዚህ ብሎ መልሷል። አገር ሊጠፋ ነው፣ ከባድ ነገር ሊወጥብን ነው። ስለዚህ ቶሎ ብለሽ የምታደርጊውን ነገር አድርጊ። ፍጠኝ፣ የምታደርጊውን ነገር ቶሎ አድርጊ። እኔ እዚህ ክፍል ይህንን ክፍል ሳይ በጣም የተገረምኩበት ነገር እውነትም ትልቅ አእምሮ ያለ አስተዋይ ሴት። ለምን ይኸውላችሁ የመጡት 400 ሰው ነው። ክፍሉን ስታነቡት ለዛ ሰው የሚሆን ሁሉ በአስቸኳይ ምንድን ነው ያላት? አገልጋዩ እሱ አይሰማም፣ የሰው ምክር አይሰማም፣ ሰው የሚለውን ነገር አያዳምጥም። ስለዚህ አንቺ የምታደርጊው ነገር ቶሎ ቶሎ አድርጊ። አህዮችን ጫነች፣ የሚጫነውን እንጀራ ጫነች፣ የሚጫነውን ወይን ጫነች። እስቲ እናንተ እንደ ሰው ጠይቁ። አሁን አስቸኳይ ነው። ከየት አመጣችሁ? ከየት አመጣችሁ? የሚጫነውን ነገር ከየት አመጣችሁ? ከየት ነው ያመጣችሁ? አያችሁ፣ በክፉ ጊዜ የምታዘጋጅ ነው። በመልካም ጊዜ ዝግጁ ነኝ። ቤቷ ሙሉ ነው። የተጠበቀ ነገር አለ። የኔ እናት አንድ ነገር ታደርግ ነበር። ትልቅ ሳጥን አለ። አባታችን ወራዊ አስቤዛ ሲያደርግ ሁል ጊዜ ምን ታደርጋለች? ወይ 2-3 ብርጭቆ ከስኳሩ ትቀንስና ለክፉ ቀን ብላ ታስቀምጣለች። ከግቢቱ 10 ከተገዛ 2ቱን ለክፉ ቀን ብላ ታስቀምጣለች። እህሉን ሁሉን ነገር ትልቅ ሳጥን አላት። ያን ሳጥን ማንም ሰው አይነካው።
እዛ ሳጥን ውስጥ ታስቀምጣለች። ቁልፉ አንገቷ ላይ ነው ይቀመጣል። አሁን ይኸውላችሁ፣ አሁን እናቴ በሕይወት የለችም። እሷ ያስቀመጠችውን ሻማ እህቶቼ ይጠቀሙታል። አቢጊያ አስተዋይ ሴት ነች። አባካኝ ሴት አይደለችም። አያችሁ፣ የአእምሮ ትልቅነት የአእምሮዋ ትልቅነት ለነገ የሚሆን የተከማቸ ነገር አለ። አደጋ በደረሰ ጊዜ ችግር አላጋጠም፣ ጫኑ ነው ያለች። ወዲያውኑ ነው የተጫነው። ጭና ከነ ዳዊት በፊት ፈጥና ወጣል። ጊዜን የምትጠቀም ነች። ዛሬ ብዙ ጊዜ የእኛ ችግር ጊዜን አንጠቀሙ። እግዚአብሔር የሰጠንን ጊዜ አንጠቀሙ። እግዚአብሔርን የሰጠንን ሰዓት አንጠቀሙ። እግዚአብሔር በሚሰራበት ጊዜ እኛ አብረን አንሰራ፣ ጊዜ እናሳልፋለን እንጂ ግን ጊዜውን ተጠቀመች። 10 ደቂቃ 20 ደቂቃ ብታሳልፍ ኖሮ አስቡ የሚፈጠረውን ነገር። እነ ዳዊት እየገሰገሱ ነው። 400 ሰው ሰይፍ የታጠቀ በቁጣ እየተነዳ የሚመጣ ሊጎራርጥ ሊያጠፋ የሚመጣ አቢጊያ ወይ ነገ አደርጋለሁ፣ እንጀራ ይጋገር፣ ወይኑ ይቦካ፣ ወይ እንደዚህ ይደረግ እያለች ጊዜ ብትወስድ ኖሮ በከተማ ውስጥ ያለ ወጣቱ ያልቅ ነበር። አሃ ሴት አልነካም ብሏል፣ ወንዱን ነው የሚያጠፋው። ምን አገባኝ ብትል ኖሮ የሚፈጠረውን እዩ። አስቡ። ከቆጡት የመጣ ሰው የሚፈጥረውን ነገር አስቡ። በቁጭት የወጣ ሰው የሚፈጥረውን ነገር አስቡ። ምንም የማይታየው ለማጥፋት የሚሄድ ሰው የሚያደርገውን ነገር አስቡ። ግን ፈጠነች፣ እሷ ፈጠነች። ከነሱ የበለጠ እሷ ደግሞ ፈጠነችና በዳዊት ፊት ላይ ቆመች። ጌታዬ ብላ ወደቀች። አያችሁ፣ ከእሷ የምንማረው በጣም ብዙ ነገር አለ። ወደቀች፣ በዳዊት ፊት ወደቀች። እንዴ ዳዊት አንተ እንደዚህ አይነት ሰው ነህ እንዴ? አልተጻፈም፣ ግን አንተ እንደዚህ አይነት ሰው ነህ እንዴ? አንተ እኮ ነገ ንጉሥ የምትሆን ሰው ነህ። አንተ በስድብ ሰይፍ ታነሳለህ። አንድ ሰው ስለሰደበ ሰይፍ ታነሳለህ። ለአንድ ሰው ስለተናገረ ሰው ትፈጃለህ። ዳዊት ትክክል አይደለም። ገና ነህ፣ መብሰል አለብህ። ዛሬ ትንሽ የሰው ንግግር ያስቆጣናል አይደል? ስፍራ ያስለቅቀናል። ስፍራ እንለቃለን። ገና ነህ አለችው። ዳዊት ገና ነህ አንተ። ንግስናውን ስትይዝማ ምን ልታደርገኝ? አሁን በጫካ ሆነ በዚች አንድ ሰው ሰደበኝ ብለህ ሰው ልጨርስ ከመጣ ንግስናውን ብትይዝ ስፍራው ቢሰጥ ምንድን ነው የምታደርገው? ወደ ቀልብ ወደ ማስተዋል ተመለስ። ዳዊት ተው፣ እርሱ እንደ ስሙ ነው። አንተ ለትልቅ ነገር የተጠራህ ነህ። የእግዚአብሔር ሐሳብ በአንተ ላይ ትልቅ ነው። ትልቅ ነገር አለ በአንተ ውስጥ። እግዚአብሔር ሊሰራ ያሰበው ትልቅ ገና እስራኤልን ታስተዳድራለህ። ብዙ ነገር እየተበላሸ ያለው ይሄ ነው። ሰው በስድብ ሰይፍ ይነሳል። ሰው በትንሽ ነገር ወንድሙን ለመግደል ይሄዳል። ሰው በማይረባ ነገር ሰው ላይ ትልቅ ጉዳት ያደርሳል። በማይረባ ነገር ዳዊት የሰደበው አንድ ሰው ነው። ሊያጠፋ የተነሳው አገር ነው። ወጣቶችን ሁሉ ነው። የእሱ አገልጋዮችን ሁሉ ነው። እኔ ወንድሞች
የኔ እህቶች አስቡ ዛሬ የእኛን ትዕግስት የእኛን መቻል። ምናልባት በመስሪያ ቤት ቢሆን፣ ምናልባት በጎረቤት ቢሆን፣ ምናልባት በአካባቢያችን ቢሆን የማንወደው የማይስማማን ሰው ቢኖር ዳዊት ትክክል አይደለም። አንተ ጥሪ ለዚህ አይደለም። ጥሪ ለትልቅ ነገር፣ ጥሪ ለተራ ነገር አይደለም። ለተራ ንትርክ አይደለም። ለተራ ጸብ አይደለም። ወገኖቼ ዛሬ ብዙ ቂም አለ አይደል? ብዙ ጥላቻ አለ በተራ ነገር። ጌታ ኢየሱስ ክርስቶስ ነፍሱን ሕይወቱን የሰጠን ለተራ ነገር አይደለም። ስንሰደብ ሰይፍ እንድናነሳ አይደለም። የምንኖረው ደግሞ ከብዙ ሰው ጋር ነው። ከብዙ አይነት ሰው ጋር ነው። የአቢግያ ትልቅ የአእምሯ ትልቅነት ከሁሉ ጋር መኖር የምትችል ሴት ነች። ሁሉን የምትወድ ሴት ነች። ለሁሉ የተሰጠች ሴት ነች። ለዚህ ነው ዳዊትን የመለሰችው። እኔ እኮ የምኖረው ከናባል ጋር ነው። እኔ እኮ ይኸውልህ ጠዋት ይሰድበኛል፣ በምሳ ሰዓት ይሰድበኛል፣ ማታ ይሰድበኛል፣ ያዋርደኛል፣ ባለጌ ነው፣ እንደ ስሙ ጅል ነው። ግን ከእሱ ጋር ነው የምኖረው። እወደዋለሁ፣ አከብረዋለሁ። አንድ ቀን በልቤ አዝኜ አላውቅም። ዳዊት አንተ አንድ ቀን ስለሰደበ ሰይፍ ታነሳለህ? እህቶች፣ ወንድሞቼ በልባችሁ ቂም፣ ጥላቻ ያለ ሰይፍ ታነሳለህ? አንድ ቀን ስለሰደበ? አንተ እኮ የእግዚአብሔርን ጦርነት የምትዋጋ ሰው ነህ። አንተ የእግዚአብሔር ሰው ነህ። አንተ ገና ትላልቅ ስራዎች ይጠብቀዋል። ለምን ጸጸት በአእምሮ ውስጥ ታስቀምጣለህ? ረብሽ ለምን በአእምሮ ውስጥ ታስቀምጣለህ? የሚያውክህን ነገር ለምን ታስቀምጣለህ? አቆመችው ዳዊት፣ ረገመ። የያዘችውን ሰጠች። እንደዚህ ያለ ዳዊት ዛሬ ከደም አንቺ ምክንያት ያዳነኝን እግዚአብሔርን አመሰግናለሁ። ስለዚህ ስለ ትልቅ አእምሮሽም አንቺን አመሰግናለሁ። አመሰግንሻለሁ። እውነት ነው፣ እውነት ነው። እግዚአብሔር ለእኔ ያሰበው፣ እግዚአብሔር በእኔ ያለው እቅድ ትልቅ ነው። በትንሽ ነገር ላበላሸው ነው። በትንሽ ነገር፣ በማይረባ ነገር፣ በማይሆን ነገር። ስለዚህ እግዚአብሔርን አመሰግናለሁ። አንቺ ትልቅ ሴት ነሽ። ሂጂ ወደ ቤትሽ። እነ ዳዊትን ተመለሱ። የያዘውን ሰራዊት ቀኝ ኋላ ዙሮ አላቸው፣ ወደ መጡበት። ወገኖች አያችሁ፣ በጊዜ መጠቀም፣ ጊዜዋን ተጠቀመች። እግዚአብሔር በሰጣችሁ ጊዜ መጠቀም ጥሩ ነው። እህቶች፣ እግዚአብሔር ጊዜ ሲያመጣ በሰዓቱ ማግባት ጥሩ ነው። ለምን መሰላችሁ? አቢግያን ዳዊት በጠየቃት ጊዜ አልሰጠችው። ጊዜ አልሰጠችው። ቶሎ ነው እሺ ያለችው። ቶሎ ነው ተነሳ ወደ ዳዊት ሄደችው። የእግዚአብሔር ቃል ይነግረናል ዳዊት እንዳገባ። ግን በጠየቃት ጊዜዋን ተጠቀመች። አስቴርም መርዶክዮስ የመከራት ነገር ምንድን ነው?
ጊዜው አሁን ነው። ምናልባት እግዚአብሔር አንቺን ያስነሳው ለዚህ ጊዜ ነው። ጊዜውን ተጠቀሚበታል። ቤተክርስቲያን ጊዜያችሁን ተጠቀሙ። እህቶች ጊዜያችሁን ተጠቀሙ። ወንድሞች እግዚአብሔር የሰጣችሁን ጊዜ ተጠቀሙ። አስተውሉ። ጊዜ ያልፋል። ሁል ጊዜ በጊዜ ነው መጠቀም። እግዚአብሔር ደግሞ የሰጣችሁን ነገር ሰብስቡ። አቢግያ ሙሉ ነበረ ቤቱ። አባካኝ ሴት አይደለችም። ጠንቃቃ ሴት ነች። አእምሯ ትልቅ ነው። የክርስቶስ ልብ ያላት ነው። ሌላ ደግሞ ለዳዊት እንደዚህ አለችው። አንድ ነገር አስተማረችው። እግዚአብሔር ፈራጅ ነው። እግዚአብሔር ምንድን ነው? ፈራጅ ነው። ያንተ ሰይፍ አይደለም። እግዚአብሔር ይፈርዳል። ዳዊት ለምን ትቸኩላለህ? እግዚአብሔር ፈራጅ ነው። እግዚአብሔር ይፈርዳል። የእግዚአብሔር ቀን አለ። እናንተ አትበቀሉ፣ እግዚአብሔር ይፈርዳል እንዳለችውም ናባል ስካሮ ከበረደለት በኋላ ወደ ቤቷ ተመልሳ ነገረችው። በድንጋጤም ወደቀ። 10 ቀን አስታመመችው። እግዚአብሔር መታው። ማን መታው? እግዚአብሔርም መታው። እናንተ አትበቀሉ፣ እግዚአብሔር ተበቃይ ነው። እግዚአብሔር ተበቃይ ነው። እግዚአብሔር ተበቃይ ነው። እግዚአብሔር ተበቃይ ነው። አዎ ይበቀላል እግዚአብሔር። እናንተ ከበቀል ነፃ ሁኑ፣ ከቂም ነፃ ሁኑ። አዎ አስተማረችው። ይሄን ስማ ዳዊት፣ እግዚአብሔር ተበቃይ ነው። በምዕራፍ 26 ላይ 26ኛው ላይ ስትሄዱ ዳዊት አቢግያን ካገባ በኋላ ከወሰዳት በኋላ ዳዊት ቤት ገብታ ዳዊትን ታሰለጥነው ነበር፣ ታስተምረው ነበር። ልጅ እንደወለደችለት ይናገራል የእግዚአብሔር ቃል። የልጁም ስም ማን ነው? ዳንኤል ነው። ዳንኤል ማለት ምን ማለት ነው? እግዚአብሔር ይበቀላል ማለት። ሳኦልን አገኘው፣ ተኝቶ አገኘው። ይኸውላችሁ እንደ መጀመሪያ ቢሆን ኖሮ ዳዊት አቢግያን ከማግኘቱ በፊት ቢሆን ኖሮ ሳኦልን በተኛበት ቦታ ይቆራርጠው ነበር። ምዕራፍ 26 ነው። ሌሎች መጥተው ስማ እግዚአብሔር ይኸው ጠላትን በእጅ አሳልፎ ሰጠ፣ ዛሬ ይኸው እንደፈለግ አድርገዋል። እንደዚህ ያለ ታው እኛ እናውቀው። እግዚአብሔር በሰዓቱ ይገርም። ምን አለ እግዚአብሔር በሰዓቱ እሱ ይበቃል። አያቸው ወገኖች፣ አቢግያ ትልቅ አእምሮ ያላት ሴት ነች። ሰውን ሁሉ ትወዳለች። ከማይኖር ሰው ጋር የኖረች አእምሮ የክርስቶስ ልብ ያላት ሴት ነች። እኔ አላነበውም ክፍሉ ምሳሌ 31 ከ10 ጀምራችሁ የምትገርም ሴት አለ። እነዚህ ሴቶች ምን አለ በአዲስ ኪዳን ውስጥ ተጽፎ ቢሆን በእውነት ያው የእግዚአብሔር መንፈስ ነው ይህንንም አንድ ምዕራፍ የሰጣቸው። ግን በአዲስ ኪዳን ውስጥ ተጽፎ ምሳሌ 31 አንብቡ። ድሆችን ታበላለች፣ ቤቷ ሙሉ ነው። መሬት አይታ ትገዛለች፣ በጊዜው የሚተከለውን ነገር ትተክላለች። ቢዚ ነች። ከጠዋት ከሌሊቱ 10 ሰዓት እስከ ምሽት ድረስ ቢዚ ነች። አንብቡት ምሳሌ 31 ከ10 ጀምራችሁ። ቢዚ ሴት ነች።
እግዚአብሔር ይስጣችሁ። እንደዚህ የሚያዩ አገልጋዮች በጌታ በኢየሱስ ክርስቶስ ይስጣችሁ። የተከፈተ ዓይንን እግዚአብሔር ይስጣችሁ። ትጉ አእምሮን እግዚአብሔር ይስጣችሁ። ትጉ ልብን እግዚአብሔር ይስጣችሁ። የሚናፍቅ መንግስቱን የሚናፍቅ ልቦና እግዚአብሔር ይስጣችሁ። እግዚአብሔር ይስጣችሁ። ምሳሌዎች ሳስታለው የምትገርም ሴት ነው። እሷ ጋር ወሬ የለም፣ እሷ ጋር ሐሜት የለም፣ እሷ ጋር ትችት የለም። ለምን? አእምሮዋ ትልቅ አእምሮ ነው። አቢግያ ጋር ሐሜት የለም፣ አቢግያ ጋር ጥላቻ የለም። አእምሮዋ ትልቅ ነው። ሁሉን ትወዳለች፣ ሁሉን ታድናለች፣ ለሁሉ ትጨነቃለች። ዛሬ አንድ ነገር ደግሞ ይለምናችኋል። በጌታ በኢየሱስ ክርስቶስ ሄዳለች፣ የዘላለምን ሕይወት ያገኛል። አቢግያ ጣልቃ ገባች። ምን ይሄ ወታደር እንትን ምን ይባላል? ፈንጂ ወረዳ፣ ፈንጂ ወረዳ አይደለም የተቀበረ ፈንጂ ወረዳ ነው የሄደች። ፈንጂ ወረዳ ሄድ አዳነች፣ ደም ከለከለች፣ ወንጌልን ነገረች፣ ጽድቅን አወራ፣ እውነተኛውን መንገድ አሳየች። እባካችሁ ይሄ ዘመን ጌታን የምንነግርበት ዘመን ነው። ለሌሎች የምንዋደቅበት ዘመን ነው። ለሌሎች የምንተርፍበት ዘመን ነው። ሌሎችን ከሞት የምንናጠቅበት ዘመን ነው። ሌሎችን የምንታደግበት ዘመን ነው። ስለ ሌሎች የምንኖርበት ዘመን ነው። ያለንን የምናካፍልበት ዘመን ነው። ሞኞች አትሁኑ። ፎቅ ነው ተትቶ ይሄዳል። ምንም ነገር ይኖራችሁ ትታችሁ ትሄዳላችሁ። የእግዚአብሔር ቃል ግን እንደሚል በላይ በሰማይ ቤት ብትሰሩ ይሻላል። በላይ ብል ሌባ በማይሰርቀው በላይ በሰማይ አንድ ቀን ይችን ምድር ትተን እንሄዳለን። ትተን መሄድ ብቻ አይደለም፣ በርኩሱ ፊት እንቀርባለን። ለእያንዳንዳችን እንደየስራችን ይሰጣል። ለእያንዳንዳችን በሱ ፊት የለም፣ ያኔ ውሸት የለም፣ ያኔ ምክንያት ማቅረብ የለም፣ ያኔ ጠበቃ መግዛት የለም። እንደየስራችን ደግሞ ይከፈለናል። እንደየስራችን አክሊል ይሰጠናል። ወገኖች ትልቅ አእምሮ እግዚአብሔር ይስጣል። በእውነት እኔ ዛሬ ልሰብካችሁ አይደለም የመጣው፣ አላችሁ አስተማሪዎች አሏችሁ። እኔ ቁጭ ብዬ በተሾመ እግር ስር በተማር ቁጭ ብዬ በፓስተር እግር ስር በተማር እሱ አይደለም ልባርካችሁ ነው የመጣው። እግዚአብሔር ይህንን አእምሮ ይስጣል። አሜን። ይህንን አእምሮ እግዚአብሔር ይስጣል። አሜን። ይህንን አእምሮ እግዚአብሔር ይስጣል። አሜን። የተባረከ አእምሮ ለዚች ቤተክርስቲያን ምዕመናን ይሁን። አሜን። አሜን። ይሁን። አሜን። እግዚአብሔር በዚህ አእምሮ ይባርክ። አሜን። ቆመን እንጸልያለን። የምናገረው ነገር የለም። እንጸልያለን። ስተርሰን እንጸልያለን። እግዚአብሔር መልእክት አምጥቶልናል። ለእያንዳንዳችን ባለንበት ሁኔታ መልእክት ደርሶናል። እንግዲህ እንደ እግዚአብሔር ሰዎች ዳዊት ምላሽ እንደሰጠኛም ምላሽ በመስጠት እግዚአብሔርን እንድናከብር እግዚአብሔር ይርዳል። አሜን። ልጆቻችን ወደ ላይ
እግዚአብሔር ሆይ ይሄ ዘመን የኛ ዘመን ነው። በዚህ ዘመን በሕይወት እንድንኖር አንተ አድርጋል። ዘመኑን ጌታ ሆይ በተገቢው መንገድ በመጠቀም በዚህ ስፍራ እንደ ምሳሌ እንደተጠቀሰችው ሴት ውጤታማ ሆነን ብዙዎችን የምናድን እግዚአብሔር አድርገን። ልባችን የሰፋ ይሁን፣ አእምሯችን የሰፋ ይሁን፣ መንፈሳችን ጌታ እግዚአብሔር ሆይ የሰፋ ይሁን። በጌታ በኢየሱስ ክርስቶስ ስም ይህ ቃል በሕይወታችን ሰርቶ ለውጥ እንዲያመጣ በኢየሱስ ክርስቶስ ስም እጸልያለሁ። ወንድማችንን ደግሞ ጌታ እግዚአብሔር ሆይ መልእክቱን ያመጣልንን በብዙ ነገር ለቤተ ክርስቲያናችን ዋጋ የከፈለውን ለእኛ ብቻ አይደለም በመንግስት ጌታ እግዚአብሔር በዚህ ከተማና ምድር ላይ ጌታ ወይ ዋጋ የከፈለውን ወንድማችንን በነገር ሁሉ ባርከው፣ በጤና ባርከው፣ በሰላም ባርከው፣ በልጆቹ በረከት ባርከው። ክብር ሁሉ ለአንተ ይሁን በኢየሱስ ክርስቶስ ስም። ቁጭ በሉ፣ ይቀመጣለን ሁላችንም። እግዚአብሔር አምላካችን የተመሰገነ ይሁን። ቅድም ሲናገር ያው ስለ ልጁ ሲናገር ነበረና ጴጥሮስ ልጁ በታመመበት ጊዜ ከቤት ወጥቶ ጠፋ። ጭንቀትን ላለማየት ጠፋ ከቤቱ። የት እንደሆነ አይታወቅም። በጣም በአስቸጋሪ ህመም ነበር የታመመው። ሕፃን ልጅ ሆኖ ማለት ነው። 2 ልጆች ናቸው ያሉት። አንዷ ሴት ልጅ፣ አንዱ ወንድ ነው፣ የታናሽ ነው። ከዛ ጠፋ እና ራሱን ስቶ የት ነው ያገኘው? ራሱ ሻሸመኔ ወንጌል ቤተክርስቲያን ቃለ ሕይወት ቤተክርስቲያን ነው ያገኘው። እኔ ከቤት የወጣሁት ሐይቅ ለመግባት ሐይቅ ለመግባት ነው፣ ለመሞት ነው የወጣው። ግን እንዴት ሆኖ ሻሸመኔ እንደደረሰ እሱም ያውቀው ነገር የለም። እግዚአብሔር እዛ ተናግሮት ከዛ ሲመለስ እኛ ቤት ላለመመለስ ማለት ነው። ለእኔና ለሰናይት ሁኔታውን ሲነግረን ልጁ ሆስፒታል ሄዶ ስለነበረ ልጁን ሆስፒታል ሄደን ከእናቱ ጋር አይተን እስከምንመለስ ድረስ እኛ ቤት ነው የቆየው፣ ሆስፒታል እስከሚወጣ ድረስ። ያንን የልጁን ጭንቀት ላይ እግዚአብሔር ጋር ያንን ልጅ አሳድጎት ጤነኛ ሆኖ ከዩኒቨርሲቲ ተመርቆ እዚህ መድረክ ላይ የክርስቲያን የመጀመሪያው ሚዜ ሆኖ እዚህ ቆሞ የጴጥሮስ ልጅ ነው። ክብር እግዚአብሔር ይሁን። ጭንቀቱን ሰምቶ እግዚአብሔር ነፃ ወጣ። ዛሬም አዲስ አበባ ያው አሉ። እኔና እሱን ነፍስ እግዚአብሔር እንዳስተሳሰረ የልጆቻችንም ነፍስ አብሮ የተሳሰረ ነው። ክብር ለእግዚአብሔር ይሁን። እግዚአብሔርን አገልግሎ ዋጋ ከፍሎ የሚወድ ሰው ላለመኖሩን የማስረጃዬ ጴጥሮስ ነው። ሌሎቻችንም ከእሱ ሕይወት ተምረን ነገ ደግሞ በእድሜያችን እንዲሁ ስትሸብቱ ወጣቱ እንዲሁ ስትሸብቱ እንደኛ ስትበውጡ ለዚህ ስትደርሱ የምትናገሩት ታሪክ እንዲኖራችሁ ከወዲሁ ራሳችሁን በማዘጋጀት ለእግዚአብሔር ቃል እየተጋችሁ እንድትሄዱ እግዚአብሔር ይርዳል። ቅድም አንዱ ማስታወቂያ ተነግረዋል ስለ አገልጋዮች ስልጠና መሰጠው ነው። ሲሪየስ የሆነ ስልጠና ነው እዚህ ያለ። ከዚህ በኋላ በዚህ ስልጠና ላይ ያልተሳተፈ አገልጋይ ማገልገል አይችልም። በዚህ ስልጠና ቤተክርስቲያንን ታውቃላችሁ፣ ራእይን ታውቃላችሁ፣ አገልጋይነትን ታውቃላችሁ። እነዚህ ነገሮች ካላወቅን አብረን መሄድ አንችልም። ስለዚህ ከዚህ በኋላ ሰፊ ስራ ከፊት ለፊታችን ስላለ እግዚአብሔር በልባችሁ አዳዲሶች ዛሬ የመጣችሁ ሳትቀሩ ማለት ነው፣ ዛሬ የተሳተፋችሁ ማለትም ወደ ቤተክርስቲያናችን የተጨመራችሁ ሳትቀሩ መጥታችሁ እችን ሳምንት በደንብ እንድትማሩ ላሳስባችሁ እወዳለሁ። እግዚአብሔር ይባርከን። አሜን። ተነስተን በጌታችን ጸሎት እንጨርሳለን። ጌታ ይባረክ። ዛሬ ወንድማችንን አብጌ አድርጎ ነው ወደዚህ ይላል። እሳቸው ነው ለጌታ ተወ እውነትም መልእክተኛ ነው። ዝርዝሩን አልነግራችሁ። እግዚአብሔር የሆነ ነገር ስራ ሰርቷል ዛሬ። አሜን። ክብር ለጌታ ይሁን። አሜን። እግዚአብሔር ይባረክ። አሜን። አብጌያ ነኝ ዛሬ ወንድማችን አንተ አብጌያ ሆነ ያለው እና እግዚአብሔር የተባረከ ይሁን። አሜን። ጌታ ይባረክ። አሜን። እና ብዙ ያው እግዚአብሔር ስለታ አታውቁም፣ መንገዱን አታውቁም። አንዳንድ ጊዜ እግዚአብሔር በራሱ ጊዜ በማታውቁት መንገድ ቀላል ባለ መንገድ በጣም ከባድ ነገር ይናገራል። መልእክቱን የተቀበለ ሰው ይገባል። መልእክቱና
ሁሉ ሰው ላይሆን ይችላል። እግዚአብሔር ግን ለቤተ ክርስቲያናችን የላከው መልእክት እንደሆነ ገብቶኛል። እግዚአብሔር የተባረከ ይሁን። ብዙ ነገር በሱ በኩል እግዚአብሔር እንደሰራ ብዙ የምንናገረው ነገር አለ። ብዙም ተናግረናል። ከዚህም በላይ አለ ገና የምንናገር ነገር እግዚአብሔር ስለባረከው ውጤታማም ስላደረገው። ምክንያቱም እዚህ ቦታ ቤተክርስቲያናችን ላይ አንድ ልናገር የሚፈልገው ነገር ምንድነው? ቸርቹ የተጀመረው በሱ ቤት ነው። ይህቺ ቸርች በሱ ቤት ነው የተጀመረው። ዶክተር ረስቷል አይደል? ቸርቹ የተጀመረው እቺ ቤተክርስቲያን ጥንሲሱ የተጀመረው እሱ ቤት ነው። ከእሱ ቤት መጀመሪያ ከአዲስ አበባ እንደመጣን 7 ዶክተር የሚያውቃቸው ጓደኞቹ አዋሳ ያሉ የሚያውቃቸው የሚቀርባቸው ሰዎችን ሰብስቦ መጀመሪያ ዕለት ራእዩን ያካፈልነው በሱ ቤት ነው። ባለቤቱ እሱ ባለበት ነው። እሱ ቤት አንድ ወር ያህል እየጸለይን ቅዳሜ ፕሮግራም እያደረግን ቆይተናል። ከዛ በኋላ ነው ከዛ ቤት የወጣነውና መጀመሪያ ራእዩን ያካፈልነው እሱ ቤት ነው። እሱና ቤተሰቡ ሌሎች ጓደኞች ባሉበት ነው። 7 ሰው እና እሱን ለመጨመር ፈልጌ ነው። ምክንያቱም ከቤተ ክርስቲያን ጋር እግዚአብሔር ያያያዘው ሰው ነው ማለት ነው በብዙ ነገርና በረከታችን ነው። እግዚአብሔር ስለሱ የተባረከ ይሁን። ክብር ለኢየሱስ ይሁን። እሺ ሌላ ቅድም የረሳሁት ምንድን ነው? ከአምልኮ በኋላ እህቶች ወደ ኋላ እንድትቀሩት ይባላላችሁ። እድር ክፈሉት ይባላል። እድር የወራቢ እድር አለ። አሁን እህታችን አባቷን አስቀብላ የመጣችው የሚሰጥ ነገር አለ። እሱንም ወደ ኋላ ቀርታችሁ ክፈሉ ይላሉ አስተባባሪ ኮሚቴው። ጸልየን እንጨርሳለን። የረዳን አምላክ እግዚአብሔር አምላክ እንደዚህ የምትባርክ አምላክ እንደዚህ የምትረዳ አምላክ በጌታ በኢየሱስ ስም ያንተ ስም የተባረከ ይሁን። አስተምረህናል፣ መክረህናል። በእውነት ድምፅ ወደ መካከላችን መጥቷልና በጌታ በኢየሱስ ስም ያንተ ስም ይባረክ። ክብር ይሁንልህ። እናመሰግናለን ስለሰጠን መልካም ጊዜ። ከጧቱ ጀምሮ እዚህ ቦታ ያንተ መንፈስ በመካከላችን በእውነት አለ። እያስተማርከን እየመከርከን አቅጣጫ እያሳስከን ከኛ ጋር አለ። እግዚአብሔር አምላክ ሆይ የዳዊት አምላክ እግዚአብሔር ሆይ የአብያ አምላክ በመካከላችን ስላለ ስምህ ይባረክ፣ ስምህ ከፍ ይበል። ከዚህ ወጥተን ስንል ከሁላችን ጋር አሁን ጊዜውን ባርክልን በኢየሱስ ስም።